ነገር ልንገራችሁ፣ እቤት ውስጥ ከመትጋት ቤተክርስቲያን ውስጥ ማንቀላፋት ሁሉ ይሻላል። ቤት ውስጥ ቆሞ ከሚያድርሰው ቤተክርስቲያን ሄዶ ተኝቶ የሚያድርሰው ይሻላል። ለምሳሌ ቅዱስ ጎርጎርዮስ ዘኑሲስ በሕፃንነቱ እናቱ ይዛው ስትሄድ ቤተክርስቲያን መሄድ የማይወድ ልጅ ነበረ። እሱ ይረብሽ ነው። ቤተክርስቲያን አትወሰጂኝ ይላል። ስትወስደው ደግሞ ሄዶ ይተኛል ቤተክርስቲያን። እና ከዕለታት አንድ ቀን የአርባ ሐራ ሰማይ የሰማይታት በዓል ሆኖ ቅዱስ ጎርጎርዮስ ተኛ። እናቱ ወስደው ሐራ ሰማይ መጥተው ሌሊት በህልሙ በበትር አናቱን መታ አደረጉት። ለምንድን ነው በእኛ በዓል የምትተኛ አሉት። ቤተክርስቲያን ውስጥ ደንግጦ ተነሳ። ከዚያ ወዲያ ቤተክርስቲያንን ወዷት ቀረ ይላል። የሚያንቀላፋ ሰው እንኳን ቢኖር እንደው ቤተክርስቲያን አምጣችሁ አስተኙት ነው። ቢያንቀላፋ እንኳን እንደው እዚያ ደግሞ እጄ እየተኛው ቤተክርስቲያን ስሄድ እንቅልፍ እየመጣብኝ አትበሉ፣ አትቅሩ። ቤተክርስቲያን ቤት ውስጥ ከምትቀሩ ቤተክርስቲያን መታችሁም ቢሆን ተኙ፣ ግድ የለም። የእግዚአብሔር ቤት ስለሆነች ማለት የአባታችን ቤት ስለሆነ ደግሞ የምንስተካከልበት ሜዳ እንጂ ፍጹማን ሆነን የተሰበሰብንበት አይደለም። እንደዛ ቢሆን ኑሮ ቤተክርስቲያን ውስጥ ጸሎተ ንስሐ መድገም ባላስፈለገ፣ ፍታት ዘወልድ መድገም ባላስፈለገን ነው። ለማ አበስነ ለከ እግዚኦ አው በአይምሮ አው ዘእንበለ አእምሮ አው በጽልሁት አው በከየ ልብ አው በገቢር አው በተናግሮ። አቤቱ አንተን ብንበድል በማወቅም ቢሆን ባለማወቅም ቢሆን በልቡና ክፋትም ቢሆን በተንኮልም ቢሆን በእውቀት ማነስም ቢሆን ተውልን የምንለው ለዚህ ነው። ቤተ ክርስቲያን ውስጥ የንጉሱ ቤት ናት፣ ግን ደግሞ የምንስተካከልበት የአባታችን ቤት ናት። የአባታችን ቤት ስለሆነች ገብተን እንስተካከላለን። እዚያው እየሄድን ነው የምንስተካከለው። ተስተካክለን ፍጹሙ የተጣሩ ሰዎች እንትና ግባ ተብሎ ስም እየተጠራ መስፈርት ያሟሉ ሰዎች የሚገቡበት አይደለም። ልንስተካከልባት እግዚአብሔር የሰጠን የአባታችን ቤት ናት። ስለዚህ ሰው ፍሬ እንዲያፈራ ንጹሕ ቢሆንም ቢያድፍም ቢተዳደፍም ቤተክርስቲያን መሄድ አለበት። ያ ማለት ባልተገባን ቀን ሁሉ ቤተክርስቲያን መግባት አለብን ከማለት የተለየ ነው ንግግር። ተፈጥሯዊ ግዳጃችን በከለከለን ጊዜ አንገባም። ግን በውጭም ቁመን ቢሆን መጸለይ አለብን። በውጭም ቁመን ቢሆን መጸለይ ይጠበቅብናል። እንደው አሁን አንድ ሰው ወርቅ ለእያንዳንዱ ሰው የሚያድል ሰው ቢኖር ንጉሥና እኛ በጣም እንዳንገባ ቢፈቀድልን፣ ግን ደጅ ላይ ቆሙና ብሩን ልክላችኋለሁ ቢለን አትቆሙም? ሄዳችሁ አትቆሙም? እንቆማለን። እግዚአብሔር በረከቱን የሚሰጠን ከሆነ እንኳን ውጭ ራቁታችንስ ብንቆም፣ እንኳን ከቤተ ክርስቲያን ውጭ መቆም፣ ከሰው መሃል እርቃናችንስ ብንቆም እግዚአብሔር የሚሰጠን ከሆነ እግዚአብሔርን ይሄ ደስ የሚያሰኘው ከሆነ የእኛ ብቅ ማለት ለእሱ ደስ ካሰኘው ለምሳሌ ሄድም እና ቤተ ክርስቲያንን ምክንያት እንደ ቅዱስ ጸጋ ዘአብ ከካህናት መካከል በጣም የሚያስደንቀኝ የአቡነ ተክለ ሃይማኖት አባት ቅዱስ ጸጋ ዘአብ ነው። ምክንያት ፈልጎ ቤተ ክርስቲያን የሚሄድ አባት እሱ ነበረ። ምክንያት ፈልጎ ቦ አመ ይገይስ ለሰይድ ለመስገድ የሚሄድበት ጊዜ ነበረው። ወቦ አመ ይገይስ ለዘምሮ ዳዊት መዝሙረ ዳዊትን ለመዘመር የሚሄድበት ጊዜ ነበር። ወቦ አመ ይገይስ ለአጤነ ዕጣን ለማጠን የሚሄድበት ጊዜ ነበር። መጻሕፍትን ወቦ አመ ይገይስ ለአንቦ መጻሕፍትን ለመመልከት የሚሄድበት ጊዜ ነበር። ምክንያት ፈልጎ ቤተክርስቲያን የሚሄድ ሰው ነበር እሱ። ቤተክርስቲያንም ተስፋውን አግኝቶባታል። እና የምናፈራው ከእግዚአብሔር ቤት ነው። ጻድቃን እንደ ዘንባባ ያፈራሉ። ለምን? በእግዚአብሔር ቤት ተተክለዋልና።